የፈለገ ወንድሜ ቢሆን የፈለገ በወደው በቅመሜ ከመጣብኝ እሰይፈዋለሁ ነው ማለት። ቅመሜ ሜት እንደዚህ አላቅም እንዲህ ሽክ ብዬ ጠብቂያት ብፈልጋት ወፍ የለም ሁላ እሷ አላሞቅ ያለችኝን ፈጣሪ የሰጠንን ፀሐይ የሞኩ ነበረ። የቅመሜ ንጉስ ዛሬ እሳት ለብሶ እሳት ጎርሶ መጥቷል። እንዴ በቅመሜ ቀልድ የለም እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንዴ ብራው ግን ምን አስበክ ነው? በሳቅ ልጨርሰን ነው እንዴ? አሁንም አላቋረጥም ማለት ነው። ዛሬ እንግዲህ ዙረት ላይ ናቸው። ቅመምዬም ቀርታለች ብዬ ነበረ። አሁን የሀይሚዬንና የሀይሚዬ ቆንጆን የቤኪን ቪዲዮ አይቼ ነው የመጣሁት ማለት ነውና ብሩኬ ቀብራራው እንግዲህ የሀይሚዬ ንጉስ ማለት ነው። ማን ነው ወንዱ እንዴ? እኔን ቅመም ከቅመሜ የሚከለክለኝ ማን ነው? ማን አባቱ ነው እያለ መጥቷል ማለት ነው ዛሬና ወይኔ አረ ከዛ ደግሞ ምን አለ አለቅክ አለኝ እኮ ብሎ ኮሽተር ብሎ ጡንቻውን እያሳየ ነው እንዴ። እስኪ ከኔ ከዚህ በኋላ እኔ ላይ ከደረስክ በቅመሜና በኔ መሀል ከገባ የወይልክ እያለ ነው እና የሚመጣብክን ነገር ቻለው እያለ ነው እንግዲህ። እና ሚፍታም እንግዲህ እያየ ነው እያበደ ነው እያየ ነው ጨለለ እያለ ነው አቶ ሚፍታህ ማለት ነው። እና አንተ ያመጣው ጣጣ ነው እንግዲህ እስከዚህ ድረስ አንድ ሳምንት ልሄድባችሁ ብሎ አስቦ ነው እንደዚህ የሚያደርጋችሁ አቶ ሚፍታህ። እንዴት እንዳሰቃየው የዛኔ ረሳከዋ። አንተማ በአንድ ቀን እንደዛ የፈለከውን አድርገህ ቅመሜ በርቺ እያልክ እሷና አጃግነክ ቅመሜማ እያዘነችለት ነበር፣ ሀይሚዬ እያዘነችለት ነበረ። አንተ ግን እየገፋፋ ከመከታው ረስቶልኛል ብለክ መስሎክ ነበር አይደለ? ለማንኛውም እንግዲህ ተገንታችኋል። ዞሮ አንድ ሳምንት ላዝጋቸው ብሎ እኛንም እያዛገን ነው እነሱንም እያዛጋቸው ነው ጃሉት። እንግዲህ ለማንኛውም ብሩኬ ከዚህ በላይ እባክህ አትሂድ፣ በቃ ይብቃ ይሄ ነገር እንዴ ይበቃል። የምሬን ነው። ግን ከዚህ በላይ ባይክድ መልካም ነው። ምክንያቱም ያው ቅመምዬ እንግዲህ እንደምታያት እሷም ታውቃለች እያልኩኝ ነበረ። ግን ደግሞ ዛሬ አሁን ባየሁት እንትን ወደ በኋላ መጣበታለሁኝ ስለ ሀይሚዬ ቆንጆ ማለት ነው። ሀይሚዬ ቆንጆ እንግዲህ ቤኪ ነው ታውቃላችኋ። እና ለማንኛውም ዛሬ እንግዲህ ዞሮበታል፣ ሊደበድበው ነው ሚፍታህን ከክላሱ ሂዶ ልኩን ሊያሳየው ነው ማለት ነው። ሚፍታህን ግን የምሬን ነው እንደዚህ ተመካክረው ምናምን ካልሆነ ያው ትዕግስቱን ሳላደንቅ አላልፍም። ያው ግን ቀልዱ እንደሆነ እኮ ገብቶታል። ቀልድ እንደሆነ ስለገባው ነው በነገራችን ላይ ማለት ነው። እንኳን ሚፍታህ እኛ ራሱ ቀልድ መሆኑና ፕራንክ እያደረጋቸው እንደሆነ ገና መጀመሪያ በአንደኛው ቪዲዮ ነው ያወቅነው ማለት ነውና ቀልዱን መሆኑን ስላወቀ በቃ እና ትዕግስቱ ምናምን መሻላ ነው። ቀኛለች ትሆነኛለች ጥሩ ናት ብለም ታስበዋል ማለት አንተ እኔ ፈጣሪ ከሰጠኝ ሰው ጋር ታጣላይ ነው ብለ ዳከሻክሸኝ እኮ ነው በቃ አንዴ ቅመሜ ለኔ ተሰጥቶኛል። በቃ እኔ ደግሞ እሷን እንደፈለኩ የመሆን እሷ ላይ ምናምን የኔ መብት ነው አይደለ እኮ ብሩኬ እንዴ በቅመምክ ምን አግብቶት ነው እንደዚህ የፍቅር መቀስ የሆነባችሁ መሀል ላይ ገብቶ የሚበጠብጠው እንዴ? በቃ ለራሱ አምጡለትና ተገላገሉ ማለት ነው። እና ብሩኬ እንግዲህ ፈጣሪ በሰጠኝ ሰው ምን አገባው እንደዚህ የሚያደርገኝ መሀል እየገባ እያለ ነው እንግዲህ። እና ብሩኬ እንግዲህ አቶ ሚፍታህ እና ሀይሚዬ እኮ ሽማግሌ ላክና ትወስዳለክ ብለውክ ነበረ። አንተ ደግሞ በቃ እኔ ስፈልግ ብቻ ነው ምናምን እያልክ ነው ማለት ነው። እና ፈጣሪማ በቃ ቅመሜን የመሰለች ቆንጅዬ ጸባይ ሰናይ አስተዋይ ጣፋጭ የሆነች ልጅ ሰጥቷል።
ሀይሚዬም ደግሞ አንተን የመሰለ ጀግና የተግባር ሰው በቃ አለ አይደለ ከምንም በላይ ቦታ የሚሰጣት የሚንከባከባት የሚያከብራት ምርጥ ባል ሰጥቷታል ማለት ነው። እና ያን የእናንተን እንግዲህ ፈጣሪ ስላገናኛችሁ እናንተን ከእናንተ መሀል ገብቶማ የሚበጠብጥ ሰው የለም። ግን በአሁኑ ያው ረብሻ እየፈጠርክ ስለሆነ ማለት ነው ሽማግሌውን ልከህ ብትገላገል ነው የሚሻለክ ብሩኬ። እና ለማንኛውም በጣም ፈገግ እያደረከን ነው ሰሞኑን። ብሩኬ አልተቻለም ማለት ነው ሰሞኑን በቃ አልተቻለም ነው የምላችሁ። ኦፍይ በጣም አምጥቷል። በጣም ፊታም ጥቁር ነው መቀባጠር ነው። ኬልበት እንደዚህ ጀግናኛ ከዛ እንደዚህ ላይ ገደልኩት። በቃ ቤተሰቦች ልጅ ገደልኩት። በቃ ሚፍታ በእጅ መሞቱ ነው። አምልጥ ሚፍታ ነፍስህን አድን። ወይኔ የቅመሟ ንጉስ እንግዲህ ሊመጣብህ ነው ማለት ነው። ስለዚህ አምልጥ ነፍስህን አድን። መከተው እንዴ አብልታችሁ ነበር። ይኸው አሁን ደግሞ እሱ ሊያፈላባችሁ ነው። ምን ሊያፈላባችሁ? እያፈላባችሁ ነው እንጂ ወይኔ መጥረጊያውን ይዞ እኮ አናቱን ሊለው ነው። እናንተ እንዴ ዝም ታላላችሁ እንዴ? አረ በገልገኝ፣ አረ የገላጋይ እያለክ እንዴ ሰማኛለ። እኔና ሃይሚ መሀል አትግባ። አይመለከትም። አንተ ሚያሞቅ ካሌለ ሂድና ፈልግ። አንተ በረደና እኔ ብሩክ የሚብረዱ አይባልም። ይሄና ድርገኝ ወረፍ ብሩክ ምንድን ነው ያልከው? ወይኔ ምን አገባ ስለ ሃይሚ? ምን አገባ ስለ ሃይሚ? ምን አገባ? ወይኔ በላቸው። ምኑን ነው የመታው እናንተ? ምኑን ነው የመታው እንዴ? እንዴ ሚፍታ ድፍት ሲላል እናንተ በጣም ነው ፈርቼ የነበረው። እንዴ የምር መታው እንዴ ብዬ ማለት ነው። እቀልዳለሁ። ሙርት ይዛላችሁ። ወይኔ ለማንኛውም ደግሞ ካሜራማን ምናምን ልክ ሚፍታ እንደማያውቀው ሰው ሆኖ የሆነ ብቻ ሚፍታ ዞሮ እንትን ብለዋል፣ ባኗል። ቀልድ መሆኑን ምናምን ባኗል ማለት ነው። እና ሁላቸውም ተመካክረው ነው የሚሰሩት እንዳለ። ሀይሚዬ ደግሞ ዛሬ አሁን ብዙ ጊዜ ምላለች ምናምን ነገር ወደ መጨረሻ አካባቢ ያው እሱን በኋላ መጣበታለሁ ብያቸዋለሁ። እና ብቻ እንትና ግን ሚፍታ ግን ባኗል ማለት ነው። ለማንኛውም እንግዲህ ብሩኬ እንደዚህ ዘርሮት ሂዷል። ወይ ጉድ ጨዋታ ጨምሯል ብሩኬ እንግዲህ። ለማንኛውም እንግዲህ አንዳንዶቻችሁ አቁምልን ምናምን ትላላችሁ፣ ብዙዎቻችሁ ደግሞ እንግዲህ እያዝናናችሁ እየሳቃችሁ ነው። እና እንግዲህ ያቆመዋል አታስቡ፣ ትዕግስት አድርጉ ውዶቼ። እነሱ እንግዲህ ፏፈሽ እያሉ እየመጡ አይደል እንዴ? ስለዚህ አትጨነቁ ብዙ ማለት ነው ውዶቼ። ያኔ እነሱ ጋር መሀል ላይ ምንም የሚፈጥረው ነገር የለም፣ የሚፈጠር ነገር የለም፣ አታስቡ ማለት ነው። ሀይሚዬም እንግዲህ ድጋሚ ቂም እንትን ብላ ደግሞ ሌላ በቀል ካዘጋጀች እንግዲህ ምንም ማድረግ አይቻልም። እንደዚሁ እንደፈረደብን ደግሞ እያየን አስተያየት መስጠት ነው ማለት ነው። ለማንኛውም ያው እሱን ባታደርግ ደስ ይለኛል። ምክንያቱም ኦልሬዲ ብድር ተመላልሰዋል። እንግዲህ ብሩኬ የሚያስተምርም የሚያዝናናም አለ አይደለ የሚያዝግም ነገር አድርጎ እነሱንም እያበሸቀ እኛንም እያዛገ እያስተማረም አንድ ሳምንት ያክል ሊደርስ ነው ማለት ነው። ሳምንት ሊሆነው ነው እንግዲህ እና ብዙዎቻችሁ ደግሞ ሽማግሌ ላክ ሀይሚዬም ሽማግሌ ላክ እያላችሁ ነው። እና እውነት ነው መቅደም ያለበት እኮ ይቀድማል ውዶቼ። ግን ብሩኬ ትናንት ምን አለ? እሺ ሽማግሌ ከላኩስ በኋላ
እና ከዛ በኋላ አብረን እንድንተኛ ነው ምናምን ነገር ብሎ ነበር። እና እኛ ራሱ ማለት ነው ስህተት አለብን ታውቃላችሁ። አሁን ሽማግሌ ላክ የምንለው እውነቱን ነው። አሁን አብራ እንድትተኛ ነው ሽማግሌ ላክ የምንለው ማለት በእርግጥ ሽማግሌ የሚላከው ያው አለ አይደለ ሁሉ ነገር ወግና ማረጉን የጠበቀ እንዲሆን ምናምን ነው እና በፕራንኩ ማለት ነው ውዶቼ። ግን መጀመሪያ ነበረ መሆን የነበረበት። ግን ደግሞ አሁንም ቢሆን ይደርሳል ማለት ነው። አሁንም ቢሆን ይደርሳል። ምንም ነገር ላይ እንትና ማለት ገና ነው። ገና ምንም የሆነ ነገር ስለሌለ የተጀመረ ነገር ስለሌለ አሁን ከዚህ በኋላም መሆን ይችላል ማለት ነው። ሆኖም ነው እንግዲህ ከዚህ በኋላ ትልቅ ነገር የሚጠብቃቸው ነገ ባለትዳሮች ይሆናሉ፣ የ4 ልጆች እናት ይሆናሉ ምናምን እና ለማንኛውም ይመቻችሁ እንግዲህ። ያንም ነገር ደግሞ ይሆናል፣ በቅርቡ ይሆናል። አትቸኩል። ደግሞ ብዙ መቸኮል አያስፈልግም። ብሩኬ እንግዲህ ያው እኛን ለማዛግ ለማስተማርም ለማሳቅም ምናምን ነው ያመጣው። ግን ያው ይሄ ነገር የክብር ጉዳይ ምናምን ስለሆነ ብዙ ባይካሄድበት ባይነኝ ማለት ነው። ያው እነሱ ችግር የለውም ወንድ ልጅ ነውና ሀይሚዬ ደግሞ ያው ካላወቀች ምናልባት በመሀል የሆነ አለ አይደል ካሜራ ደቅ ነው እንትን ሲሉ ትንሽ ልትፈራ ምናምን ልትችላለች። ግን ተመካክረው ከሆነ ኖርማል ነው ውዶቼ ማለት ነው። እና ያም ሆነ ይህ ግን ዞሮ ሁላቸውም እንግዲህ ጀማው ተከፋፍለው ነው እንግዲህ ቤኪ ከብሩኬ ጋር ሚፍታ ከሀይሚዬ ጋር። ምክንያቱም ሚፍታ ከሀይሚዬ ጋር በፊት ስለተባበረ አሁን ደግሞ ቤኪ ከብሩኬ ጋር ነው ማለት ነው። ስለዚህ ያው ፏ በሉ፣ እየተዝናናችሁ እንትን በሉ። ምንም የሚፈጠር ነገር የለም። ተዝናኑ ማለት ነው ውዶችዬ። እንግዲህ ዛሬ ዙረት ላይ ናቸው። በቤኪ ቤትና በሚፍታ ቤት ነው የመጡት ማለት ነው። በነገራችን ላይ የሚፍታ ቤት ለምን አይሰራ ምናምን እያልኩ ነበር። ያው ሰሞኑን በነ ሀይሚዬና በነ ብሩኬ ቢዚ ስለሆነ በሱም አንድ ቪዲዮ ቢለቀቅ እያልኩ ነበር። የምሬ ነው ትላንትና ማለት ነውና ዛሬ እንግዲህ ሀይሚዬና ብሩኬ እኮ ታውቃላችሁ ቅን መልካም ልጆች ናቸው። ያው ሰርተው የሚያሰሩ ልጆች ናቸው እንግዲህ እና ለማንኛውም ይመቻችሁ። እንደዚህ አይነት እኮ ነገር ሲመጣ ውዶቼ እነሱ ለሁሌ አይዲያ ለማምጣት እኮ አይቸገሩም። እንደዚህ ተከታታይ ነገር እኮ ጥሩ ነው። እንደዚህ የሚያዝናና ምናምን ነገር ማለት ነው። ትንሽ እንትን ያለው ይኸው በክብር ጉዳይ ስለሆነ ለሀይሚዬ ይከብዳታል በሚል ነገር ነው እኛ ትንሽ እንትን የምንለው እንጂ ኖርማል እኮ ነው ውዶቼ፣ ኖርማል ነው። ያው ይሄን ነገርም ደግሞ ብሩኬ ያው በኋላ ላይ እንትን ስለምለው ራሱን ስለሚያውቅና ቅመቤም ስለምታውቀው ችግር የለውም አይነት ነገር ብሎ ቤተሰብም ጋር ወርቶበት ነው ይሄን ነገር የሚያደርገው ብዬ ነው የማስበው እንጂ ዝም ብሎ አይደለም እንደዚህ የሚያደርገው። ጋሽዬ ጋር እንግዲህ አወርቶበት ነው ማለት ነው። ለማንኛውም ፈታ እያልን ነው። ይመቻችሁ። ብሩኬ እንግዲህ አልተቻለም ማለት ነው። አልተቻለም፣ እያዛገን ነው፣ ዝገት እንደቀጠለ ነው። እና የምትሳደቡ ሰዎች ደግሞ ነፍስ ይማር። ለማንኛውም